የኢትዮጵያ ኢኮኖሚ የጀርባ አጥንት የሆነው ግብርና መንግስት ለዘርፉ በሰጠው ልዩ ትኩረት ብሎም በተሰራው ስራና በተገኘው ከፍተኛ የምርት መጠን ኢትዮጵያ ፈጣን ኢኮኖሚ ከሚያስመዘግቡ ሀገራት ተርታ በቀዳሚነት መሰለፍ እንድትችል ከማድረጉም ባሻገር ዘርፉ ከዝናብ ጥገኝነት እንዲላቀቅ የተጀመሩ ስራዎች ውጤት አስገኝተዋል። በዚህም ዘመናዊ የግብርና አሰራሮች የኢትዮጵያ ግብርና በመለወጥ አርሶ አደሮች ምርትን እንዲያሳድጉ ቅልጥፍናን እንዲያሻሽሉና ከተለዋዋጭ ሁኔታዎች ጋር እንዲላመዱ ያገዛቸው ሲሆን ግብርና የሀገሪቱ ኢኮኖሚ የጀርባ አጥንት ሆኖ ቀጥሏል። ይህን ተከትሎም የምግብ ዋስትናን በማረጋገጥ ግብርና የማይተካ ሚና እየተጫወተ ይገኛል። የሀገርን አንድነትና ሉዓላዊነት በማስከበር በኩል ከኢትዮጵያ ሕዝብ ጋር እጅ ለእጅ በመያያዝ ስኬታማ ተግባራትን እያከናወነ የሚገኘው የኢፌዴሪ የመከላከያ ሰራዊትም የመከላከያ ግብርና ልማት ዘርፍ አደረጃጀትን በመፍጠር በግብርናው መስክ በመሰማራት ውጤት ማስመዝገብ ከጀመረ ውሎ አድሯል። ዋነኛ የተልእኮ መከላከያ ሰራዊት የተሰጠው ግዳጅ በአግባብ እንዲወጣ የራሱ ምግብ መቻል ነው። ምክንያቱም ሰው ልጅ ዋና የሚፈልገው ነገሮች አንዱ ምግብ ነው፣ ከዛ መጠለያ ነው። ዘርፉ ከተደራጀ በኋላ ግብርና የሚለው በሁለት ተከፋፈለ። አንደኛ በዘርፉ የሚያስተባብር እያንዳንዱ ክፍል የመከላከያ ክፍሎች እያንዳንዱ በሚኖርበት ቦታ ባለበት ቦታ እርሻ መኖር አለበት። የግብርና ስራዎች መስራት አለበት። ምክንያቱም የራሳቸው ምግብ መቻል አለባቸው። ራሳቸው ብቻ ሳይሆን የራሳቸው የመከላከያ ቤተሰብ የሚመርጡ ምርቶች ለማህበረሰባቸው እንዲደርስ ነው። ሶስተኛ ባሉበት ቦታ የገበያ ማረጋጋት ይኖራል። ምክንያቱም የሚያመርቱ ምርት ለራሳቸው ጥቅም እየተረፈው ለአካባቢ ገበያ ሊያቀርቡ ይችላሉ። ዋናው ስራውና ኃላፊነቱ የተሰጠው ምንድነው? እዞችን፣ ስታፎችን እና ኃይሎችን እነሱን የማስተባበር እነሱን ከመንግስት መስሪያ ቤቶች በተለይ በግብርና ዘርፍ ከሚሰማሩ ከነሱ ጋር የማቀናጀት የማተሳሰር በግብዓት ይሁን በቴክኖሎጂ ይሁን በኤኔ በሆነው ሁሉ እነዚህን የማስተሳሰር የማገናኘት በተለይ ደግሞ ከግብርናው ዘርፍ ጋር በተያያዘ አገሪቱ የግብርና ሚኒስቴር አለ። ከግብርና ሚኒስቴር ኢንስቲትዩቶች አሉ። እነዚህ ሁሉ በክልሎችም ያሉ በዞኖችም ያሉ ከነዚህ የኛ የመከላከያ ኃይሎች ባሉበት ሁሉ የማስተሳሰር የማቀናጀት ስራ መስራት ነው። እንደ አንድ ተግባሩ የተሰጠው ይሄ ነው። ከዛ ተነስቶ ምርታማነትን ማሳደግ የመከላከያ ግብርና ልማት ዘርፍ በግብርናው መስክ የውስጥ አቅሙን በመጠቀም ውጤታማ ስራ መስራት እንዲያስችለው በሁሉም የሰራዊት ክፍሎች የግብርና ልማት ዳይሬክቶሬቶችን በማደራጀት ተቋሙ በምግብ ራሱን እንዲችል ለማድረግ ዘርፈ ብዙ ስራዎችን እየሰራ ይገኛል። ተቋሙ የተቋቋመበት ዓላማ የግብርና ዘርፎች ምርትና ምርታማነት ማሳደግ ነው። በተለይ በሲቪል በእንስሳትና አሳ በዶሮ እርባታ የሁሉ ስራ ተሰርቷል። ስለዚህ ለተቋሙ ጥሩ ውጤት አሳይተናል። ሁለተኛ እነዚህም ስራዎች ለመስራት ማሽነሪዎች ይፈልጋሉ። እነዚህም ትራክተሮች ብልሽት ስላጋጠማቸው አንዳንዶቹን ወደ ስራ ለመግባት ለዚህ ነው ባለሙያ እንዲሰለጠን ያደረግነው። ለቀጣይ ተጨማሪ ልንፈልግ እንችላለን። እንደ በአቅሙ በሚፈቅደው መሰረት ሌላ ተጨማሪ ልንገዛን እንችላለን። የኢፌዴሪ መከላከያ ሰራዊት ከተሰጠው ህገ መንግስታዊ ተልእኮ ጎን ለጎን ጦም በሚያድሩ መሬቶች ላይ በግብርና ሜካናይዜሽን የታገዘ ሰፋፊ የእርሻ ስራዎችን በማከናወን ማህበራዊ ኑሮውን መደጎም ችሏል። አሁን ፍል ዝም ብለን እየገዛን እንተክል ነበርና በተለይ ቋሚ ተክሎችን እየገዛን ነበር የምንተክለው። አሁን ምስራቅ እዝ ላይ ራሱ አፍልቶ ፓፓያ፣
እነዚህን በራሱ እያፈላ የበርበሬ ችግኝ ሌሎችም ችግኞችን እያፈላ ራሱን እንትን የማድረግ ጅምሩ በጣም የላቀ ደስ የሚል እርምጃዎች እንዳሉት ማየት ተችሏል። ይህንን ድህነት ማሸነፍ ከምንችልበት አንዱ የኢትዮጵያ ሕዝብ ማሸነፍ ከሚችልበት አንዱ ትልቁ መሳሪያ ሆኖ ነፃ እንወጣለን ብዬ ማስበው እኔ ካለን መሬት አንጻር ካለን አየር አንጻር በግብርና ላይ ጠንክረን ስንሰራ ነው። ስለዚህ መከላከያ ብቻ ሳይሆን ግብርና ዘርፍ ውስጥ የሚሰማሩ ብዙ አሉ። አሁን ለምሳሌ በትራክተር ኢንዱስትሪዎች አሉ፣ በመከላከያ ውስጥም አሉ። እንደገና ግብርናንም ለግብርና ምርቶች የሚያገለግሉ በማዳበሪያም ደረጃ የሚያቀርቡ ድርጅቶች አሉ። እንደገና ከመከላከያ ከትራክተር ኢንዱስትሪ ውጪ ደግሞ የራሳቸው የሆኑ በግል ደረጃም የሚያመጡም አሉ። እንደዚህ ወጣት ሆነው የራሳቸው ደግሞ የግል በማህበር ተደራጅተው የሚሰሩ ኮምባይነር የተለያዩ ነገሮችን ስንዴ ሲደርስ ምርቱን ከዚህ በፊት የሚወቃው በተለያየ ሁኔታ ነው። አሁን ግን ወጣቶቹ ይህን ነገር በመስራት ራሳቸው ከኛ ጋር ሆነው ባሉበት ሆና ሄደን ማለት ነው ጠይቀናቸው ያሰራናቸው ግለሰቦችም አሉ፣ ህብረተሰቦችም አሉ። ስለዚህ የነዚህ ሁሉ ተቀናይቶ መስራት ከቻለን በአካል ላናየው እንችላለን፣ ግን በአስተሳሰብና በሁኔታ ታሪካዊ የሆነ ጠላት የሆነንን ድህነትን ማሸነፍ የምንችለው በዚህ በግብርና ዘርፍ ጠንክረን ስንሰራ ይመስለኛል። የመከላከያ ግብርና ልማት ዘርፍ በመስኩ የሚያከናውናቸውን ሥራዎች በዘመናዊ ቴክኖሎጂ ለማገዝ እንዲያስችለው በርካታ የአቅም ግንባታ ሥራዎችን ከኢትዮጵያ ግብርና ሚኒስቴርና ከተለያዩ ባለድርሻ አካላት ጋር በትብብር በመስራት የግብርና ሥራው የታለመለትን ግብ እንዲመታ ትኩረት ሰጥቶ እየሰራ ይገኛል። ከሚመለከተው የኛ ባለድርሻ አካላት ትልቁ ሥራ ይሰራልን ግብርና ሚኒስቴር የኢትዮጵያ ግብርና ምርምር ኢንስቲትዩት እና የኩለምሳ ምርምር ማሰልጠኛ ተቋም በጋራ ስንሆን ወደ 72 ሙያተኞች ተሰርተዋል። ከዚህ በፊት የሰለጠኑ ነበሩ በፋውንዴሽን በነበረበት ሰዓት አጠቃላይ ወደ እስካሁን ድረስ ወደ 182 ሰልጣኞች ሰልጥነዋል። በትራክተር ኦፕሬተር እና በትራክተር ጥገና እነዚህም ተሰልጥነዋል። ይሄ ብቻ አይደለም፣ ኦልሬዲ ለወደፊት አስበና ሌላ ተጨማሪ ማሰልጠን እንፈልጋለን። ስራውን እንደጀመርነ እዞችን ማየት የምልከታ ስራ መስራት ነው ዋነኛ ተግባር አድርገን የሰራን። ምንድነው እየሰሩ ያሉት? ምንድነው የታጠቁት ትጥቅስ ምንድነው ለዛ ለግብርናው ግብዓት ሊያግዙ የሚችሉ ትጥቆች ምንድናቸው ብሎ የመለየት የልየታ ስራ ነው የሰራን። የመሬት ሀብትስ ምንድነው የያዙት የሰበሰቡት ምን ያህል ለሜካናይዜሽን የሚያግዝ የሚያደግፍ ነው ወይ የሚያበቃ ነው ወይ ለለውጥ የሚያግዝ ነው ወይ ምንድነው ያለው የሚለውን ነገር የምልከታ ስራ ነው የመጀመሪያው ስራ የሰራን። በወቅቱ ባየናቸው እንደ ተግባር እንደ ጅምር ጥሩ ብለን የወሰድነው ጥሩ የሄዱ እዞች ነበሩ። በተለይ እንደ ማዕከላዊ እዝ እንደ ደቡብ እዝ ምስራቅ እዝ በጣም ጥሩ የሄዱበት ሁኔታዎች ነው የነበሩት። 6ኛ እዝ እነዚህ እንደ እዞች በጣም ጥሩ የሄዱበት ሁኔታዎች ነው የነበሩ። በስታፍ ደረጃ ውስጥ ስታይ ደግሞ የተሻለ የመከላከያ ዩኒቨርሲቲ ሎጂስቲክስ የመከላከያ ሎጂስቲክስ ዋና መምሪያ እና የመከላከያ ጠቅላላ አገልግሎት ዋና መምሪያ የመከላከያ ስልጠና መምሪያ የመከላከያ መሐንዲስ እነዚህ በጣም ጥሩ የሄዱበት ሁኔታዎች ነው የነበሩት። ደስ የሚል ጅማሯቸው በጣም በሁሉም ዘርፍ ገብተዋል። ምርት ብቻ ማምረት አይደለም፣ የሰብል ምርት ማምረት ብቻ ሳይሆን በእንስሳት ሀብትም በአሳ ሀብትም በዶሮም በሁሉም የተሰማሩበት ሁኔታዎች ነበሩ። በተለይ ስታፎች ይሄ እንደ ጥሩ ሁኔታ ነው የወሰነው። የግብርና ስራን ያለ ዘመናዊ ቴክኖሎጂ ማካሄድ እንደማይቻል ዘርፉ ተገንዝቦ የግብርና ግብዓቶችንና ቴክኖሎጂዎችን በጋራ ሀብት ቆጣቢ በሆነ መንገድ ጥቅም ላይ እንዲውሉ ለማድረግና በዘርፉ የሰለጠነ የሰው ኃይል በማዘጋጀት ምርታማነትን በከፍተኛ ደረጃ የሚያሳድጉ ስራዎችን በማከናወን ላይ ይገኛል። ከሌሎች ባለድርሻ አካላት ጋር
በጣም በተለይ በሜካናይዜሽን በተመለከተ በርከት ያሉ የሜካናይዜሽን የሚሰሩ በተለያየ ስራ ዘርፍ ውስጥ ገብተው የሚሰሩ አሉ። ወደ 7 ወደ የሚሆኑ እነሱ ጋር በብዙ ነገር ግንኙነት አድርገናል። በስልጠና ሊሆን ይችላል። ትጥቅን በማግኘት በተለይ ትራክተሮች፣ ኮምባይነሮች፣ ሌሎች ማሽነሪዎች ለማግኘት ምንድነው ያላችሁ የእናንተ አስመጮቹ ምንድነው ያላችሁ የሚለውን ነገር ካፓሲቲያቸውን የመለየት ስራ የልየታ ስራ በአካል እየሄድን እየተገናኘን ሞክረናል። አብዛኞቹ አብረው ለመስራት ፍቃደኞች ናቸው። በቃ መከላከያ ጋር አብረን መስራት እንፈልጋለን ነው የሚሉት። ጥሩ ነው እንደዚህ መጀመሩ በጣም ደስ የሚል ነው። ስለዚህ አብረን እንሰራለን። ይሄው አለ ምርታችን ይሄ ይመስላል። ይሄን ከተጠቀማችሁ እኛም ከእናንተ ጋር አብረን እንሰራለን የሚል አንዳንዶቹ እንዲያውም እነዚህን ማሽነሪዎች ልታስመጡ ከሆነ በእኛ ያስመጭነት ያለ ምንም ወጭ ቀጥታ ከዛ ማስመጣትም ትችላላችሁ የሚል ሁሉ ፈቃደኝነቱ የሚያሳዩን እንዳሉ መውሰድ ይቻላል። ለምሳሌ ኦፕሬሽናል የሚሰራ ሰው አጭር ስልጠና ያስፈልጋል። ስልጠናዎች ያስፈልጋሉ። ከስልጠና ቀጥሎ ደግሞ ኤክስፒሪየንስ ያስፈልጋል። አስፈላጊ ከሆነ ደግሞ ወይ 3 አመት ወይ 4 አመት ኤዱኬሽናል ትምህርት ረዥም ትምህርቶች ይሰጣል። ስለዚህ ባለፈውን አሰላ ሄደን እንትን እንዳልነው የኛ የሆነ የራሳችን የእርሻ ማምረሻ ማሽኖች አሉ። እነዛን ማሽኖች ደግሞ የታጠቅነውን ማሽን ወታደሩ ሰራዊቱ አካል መስራት አለባቸው። አንደኛ ሲሰራ ብልሽት ሊያጋጥም ይችላል። ስለዚህ ለዛ ብልሽት መልስ የሚሰጡ ሜንቴናንስ ማሰልጠን አለበት። ሁለተኛ ደግሞ ራሱ ትራክተሩን መስራት የሚገባቸው የታጠቁ መሳሪያዎች ማሽኖችን መስራት ኦፕሬት ማድረግ የሚገባቸው ወጣቶች ያስፈልጋሉ፣ የሚሊተሪ አካሎች ማለት ነው። ስለዚህ እነዚህ ለማድረግ ስልጠና ተሰጥቷል። ለምሳሌ እኔ ትራክተር ከዚህ በፊት በእይታ ነው የሚያውቀው። በእይታ ከማወቅ ውጪ ሌላ ነገር ውስጡን የሚያውቀው ነገር የለም። አሁን ለምሳሌ እኔ ትራክተር ከፊት ለፊት እየሰራ ቢበላሽ ቢያንስ ፊልትሮ እንኳን ተበላሽቶ የሆነ ችግር ነዳጅ አላስተላልፍም ብል ይህን ችግር መፍታት ይችላለሁ ማለት ነው። በቀላሉ የዚህ ተቋም ነው የክፍሌም ባይሆንም የሌላ ቦታ ቢሆን እንኳን ሂጄ ቢያጋጥም ወይም ደግሞ እንደ አጋጣሚ መንገድ እያለኩ ቢያየው እንኳን ችግሩ ይሄ ሆኖ በቀላሉ ካወቅኩት ችግሩን መፍታት ይችላለሁ ማለት ነው። ስለዚህ በቀላሉ መፍታት የሚችለው ነገር ነው። ሌላም የነዳጅ መስመርም ሌላ ችግሮችም ሊኖር ይችላል ማለት ነው፣ በቀላሉ መፍታት የሚችለው። ስለዚህ ስልጠና ከወሰድከው ደግሞ ስልጠና ዋናው ነገር ምንድነው? አቅም መፍጠር ነው። አቅም ከፈጠርከው ደግሞ ችግሩን ማጥፋታበት ምክንያት የለም ማለት ነው። ስለዚህ ችግሩን ለመፍታት የሚደረገው በጣም ወሳኝና ትልቅ ነገር ነው ብዬ ነው የሚያስቀምጠው። ባይን ነው የሚያውቀው ትራክተር ውስጡ ምን እንደሆነ ውጩ ምን እንደሆነ አላውቀው። ውጩን ብቻ ነው የሚያውቀው፣ ቦዲውን ብቻ ነው የሚያውቀው ጉዳይ የለውም። ግን እዚህ መጥቼ በአጭር ጊዜ ውስጥ ያያችሁ ነገሮች ምንድነው? እንኳን አይደለም ቦዲ ውጩን ብቻ አይደለም የውስጡ ምን እንደሆነ ጉዳቱና ጥቅሙ በየትኛው ምን መሆን አለበት፣ በሰዓቱ ምን መደረግ እንዳለበት ተሰርተው የዋለው ማሽን በሰዓቱ ምን መደረግ እንዳለ ምን ቼክ መደረግ እንዳለበት ዋ ፓምፑ የትጓ ነው፣ ፓምፑ እንዴት ነው፣ በምን ሰዓት መሞላ ምን አይነት ምልክት እንደሚያሳይ፣ ነዳጅ ሲያልቅ ምን አይነት ምልክት እንደሚያሳይ፣ ባትሪ ሲያልቅ ምን አይነት ምልክት እንደሚያሳይ፣ ባትሪው ሲያልቅ ለማሽኑ ለትራክተሩ ምን መከተል እንዳለበት ምን ማሟላት እንዳለበት ነገሮች ሁሉም ነገር በዝርዝር ሀሳብ ተመራለሁ። ከቴክኖሎጂው ጋር የተሻለ እውቀት ትውውቅ እንድንፈጠር አቅም እንድንፈጠር አድርጎናል። ስንጀምር የነበረን የግብርና አጀማመርና አሁን ያለው የግብርና ሁኔታ የተሻለ ደረጃ ላይ ደርሰናል ብለን ነው የምናየው። አሁን ስንጀምር ትንሽ ችግሮች ነበሩ። የግብዓት አጠቃቀም ክፍተቶች ነበሩ። የትራክተር አጠቃቀም ክፍተቶች ነበሩ። እሱን መፍታት ችለናል። ለዚህ መፍታት የቻልንበት የዚህ ስልጠና ውጤት ነው ብለን የምንወስደው። ካሰለጠንክ ከበቃህ ትተገብራለህ፣ ውጤታማም ትሆናለህ። በየእዞች ያለውን ብታዩት በእርግጥ የደረስንበት ለውጥ በጣም ደስ የሚል ለውጥ ነው። አሁን ያለበት ሁሉም ነገር ተምሬ ሹፌር ማለት ምን ማድረግ እንደማለበት ምን መስራት እንዳለበት ተረድቻለሁ። ሹፌር ማለት ኦፕሬተር፣ ማሽኑ የተለያየ ማሽን ነው። የሰው ህይወትም አለ፣ የማሽን ጉዳትም አለ። ያን ነገር ተምሬ የዛሬ ቀኑ ምርቃቱ መበቃቱ ራሱ በጣም ደስ ብሎኛል። ምክንያቱም
ከመጣው የተማርኩበትና አሁን ያለበት ደረጃ ይለያል። ምክንያቱም ወዴን አርሴን ሜዳ ላይ ሁሉም ነገር ታረገም በኋላ እንደ ግሌም ደስ ብሎኛል። ምክንያቱም ይሄን ተቆሙም ለራሴን ግለሰብም ጠቂም ነው ለተቆሙም እዚህ ያለ አዱ ሰጠን አደራ ኃላፊነት ለመወጥም መንግስት ማጠቀሙ እዚህ ስለመጣን ደረጃውን ያለበት ደረጃ ብዙ ብቃት ይዣለሁ ማለት እችላለሁ። አሁን የጨበጥኩት እውቀት በጣም ያው ከምንም በላይ ጨብጫለሁ። ስለ ውስጣዊ ክፍል፣ ስለ ውጫዊ ክፍል፣ ስለ ማሽነሪንግ ምን እንደሆነ፣ እርሻ እንዴት እንደሆነ፣ መንዳት እንዴት እንደሆነ፣ ተቀጣይ እቃዎች ሲቀጠሉ እንዴት መሆን እንዳለበት፣ ጭነት ስንጭን፣ እርሻ ስናርስ፣ አንጋሪ ስንገባ፣ አንደኛ እርሻ፣ ሁለተኛ እርሻ፣ ክስካሶ፣ ኩትካቶ፣ ጸረ አረሞች ምናምን ሁሉንም በቲዮሪ እንደምንማረው በተግባርም አይተናል ማለት ነው። አንደኛ ትልቁ ነገር የአገሪቷ ኢኮኖሚ ግብርና ነው። ስለዚህ እኛም እውቀታችን ይዘን ለሚመጣው ተከታይ ወይም ትውልድ ላለው እንትን በሰለጠነው መሰረት እውቀት ለመስጠት ዝግጁ ነን። የትምህርት አሰጣጥ ሂደት በቲዮሪም በተግባርም ይሰጣል ማለት ነው። በሁለት መንገድ ይሰጣል። በክላስም ይሰጣል፣ ከዛ ደግሞ በውጭ በፕራክቲስም ይሰጣል ማለት ነው። እያየ ነው ጥገና ነው። ጥገና ደግሞ መፍታት፣ መቅጠም፣ የተበላሹ ማቴሪያሎችን መቀየር ነው ማለት ነው። ስለዚህ እነዚህ ነገሮች ያካተተ ነው። እዚህ የሚያሰለጥኑ አሰልጣኞችም በጣም ምርጥ ናቸው። በጣም ብዙ ክህሎት ያላቸው ናቸው። በጣም ሰከን ያሉ ሰዎች ከመሆኑ አንጻር በጣም በቃ ያላቸው ችሎታን ለማስጨበጥ የሚያደርጉት ጥረት በጣም የሚደነቅና የሚመሰገኑ ናቸውና ስለዚህ በሚገባ ያስተምራሉ ብዬ ነው የሚያስቀምጠው ማለት ነው። እኛ ጋር ያለው ግብርና ወደ ኢዞች ያለው ስታፎች ያለው የቀን ፍጆታቸውና የአመት ፍጆታቸው ነው የሚያሟላ። ስለዚህ ምግባቸው ማግኘት አለ። ራሳቸው ሰርቶ ለራሳቸው ነው የቀን ፍጆታቸው። ሁለተኛ ፋውንዴሽን ጋር ነው። ፋውንዴሽን የሚያደርገው በኢንቨስትመንት መልክ የሚያገኘው ውጤት ለመከላከያ መኖሪያ ቤት ግንባታ ይሆናል። ስለዚህ እነዚህም ሁለቱም አንድ ናቸው። ሁለታችን እንደጋግፋለን። ስለዚህ ዋና ለአንድ መስመር ነው እኛ የምንሄደው። ስለዚህ ግብርና ለመከላከያ የሚሰጣቸው ተልዕኮ በአግባቡ እንዲወጣ ከፍተኛ ስራ እየሰራል። የመከላከያ ግብርና ልማት ዘርፍም ቀጣይነት ባለው መልኩ ዘርፉን አሁን ከሚገኝበት ደረጃ ይበልጥ ለማሳደግ ትኩረት ሰጥቶ እየሰራ ይገኛል።